የፊልማችን ታሪክ የሚጀምረው ኤልካትራስ ወደሚባል ከፍተኛ ጥበቃ ወደሚደረግ የአገሪቱ አስፈሪ እስር ቤት በሚላክ ፍራንክ ሞሪስ በተባለ አደገኛ ወንጀለኛ ነው። የኤልካትራስ እስር ቤት የተገነባው በባህር መካከል ባለ ሰፊ ደሴት ላይ ሲሆን እስከዛሬ ድረስ ከዚህ እስር ቤት ምንም አይነት እስረኛ ለማምለጥ ሞክሮም ሆነ አስቦም አያውቅም። ነገር ግን ፍራንክ ከእስር ቤት በማምለጥ እጅግ የታወቀ ተፈላጊና አደገኛ ወንጀለኛ ነው። እስከዛሬ ድረስ ከብዙ እስር ቤቶች ቢያመልጥም ነገር ግን አሁን ላይ እንኳን ከኤልካትራስ እስር ቤት ለማምለጥ ይቅርና ማሰብ በራሱ አደገኛ ጦስ ይዞበት ይመጣል። ፍራንክ ወደ እስር ቤት እንደደረሰ በደንብ ተደርጎ ይፈተሽና ከዚህ በኋላ ቀሪ ህይወቱን ወደሚያሳልፍበት የእስር ቤት ክፍል ይወሰዳል። በማግስቱ ቁርስ ላይ ፍራንክ ሊትመስ ከተባለ ነበር እስረኛ ጋር ይተዋወቃል። እሱም አይጥን ከራሱ ጋር አላምዶ ያኖር ነበር። ፍራንክ ከሊትመስ ጋር በሚጫወትበት ጊዜ ደግሞ ወልፍ የሚባል ሌላኛው እስረኛ በግልጽ ሲያሾፍበት ተመለከተ። ይሁን እንጂ ፍራንክ ችላ በማለት ከሊትመስ ጋር ንግግሩን ቀጠለ። ከተወሰነ ጊዜ በኋላም ወደ ዋርደን ክፍል ተጠርቶ ይሄዳል። ዋርደን ወደ ራሱ ቢሮ ያስጠራው በማስፈራራት ከዚህ ለማምለጥ እንዳይሞክር ለማስጠንቀቅ ነበር። ምክንያቱም እንደሱ ያሉ ብዙ አደገኛ እስረኞች ተፈርዶባቸው መጥተው ፍርዳቸውን ጨርሰው ብቻ ነው የሄዱት። አንድም እስረኛ ከዚህ ከኤልካትራስ እስር ቤት ሊያመልጥ ሞክሮም ሆነ አስቦ አያውቅም። በዋርደን ማስጠንቀቂያ ንግግር ወቅት ፍራንክ ከክፍሉ ውስጥ ጥፍር መቁረጫ ሰርቆ ነበር የወጣው። ይህም መቁረጫ በጣም ትንሽ አቅም ያለው ቢሆንም ነገር ግን እንደ ኤልካትራስ ባሉ እስር ቤቶች ውስጥ ትንንሽ ነገሮችን ቢሆኑ ምን ያህል ጠቃሚ እንደሆኑ ፍራንክ በደንብ አድርጎ ያውቅ ነበር። ስለዚህ ፍራንክ ወደ ክፍሉ እንደተመለሰ ያን የጥፍር መቁረጫ በመጽሐፍ ቅዱስ ውስጥ ደብቆ አስቀመጠው። ከቆይታ ጊዜ በኋላ ደግሞ በቡድን ሆነው ሻወር በሚወስዱበት ወቅት ወልፍ ተብሄው እንደገና ወደ ፍራንክ ቀርቦ በድጋሚ እሱ ላይ ማሾፍ ጀመረ። ነገር ግን በዚህ ጊዜ ፍራንክ እንደከዚህ ቀደም እሱን የሚታገስበት ምንም አቅም አልነበረውም። ወልፍን ይዞት ቅጥቅጥ ማድረግ ጀመረ። ይህ ማደገኛ እርምጃው በእስር ቤቱ ውስጥ ሰፊ እውቅና ያስገኝለትና ከዚያ ጊዜ ጀምሮ ማንም እሱ ሳይፈልግ ሊያናግረውም ሊያስገድደውም አልፈለገም። ቀስ በቀስ ደግሞ የእስር ቤቱ ቤተ መጻሕፍትን እንደ ሁለተኛ ቤቱ አድርጎ መቁጠር ይጀምራል። በቆይታም የቤተ መጻሕፍቱ አስተባባሪ የሆነውን እንግሊዝ ተብዬ ሰው ይተዋወቃል። እንግሊዝ በአልካተር እስር ቤት ውስጥ እድሜ ልክ ፍርደኛ ነው። በዚህ ምክንያት እንግሊዝ አሁን ላይ የመፈታት ህልሙን ተነጥቆ ራሱን በቤተ መጻሕፍት ቢዚ እያደረገ ይገኛል። እንደ አጋጣሚ ሆኖ እንግሊዝና ፍራንክ በታሪክ ላይ መሰረት አድርገው የተጻፉ መጽሐፍቶችን ይወዳሉ። በዚህ ምክንያት በጣም ተቀራርበው ጥሩ ጓደኛሞች ይሆናሉ። በዚህ በኩል ደግሞ ፍራንክ ዶክ የሚባል ሌላኛውን እስረኛ ይገናኛል። እሱም ታላቅ አርቲስት ሲሆን የራሱን መጽሐፍ በማዘጋጀት ላይ ነው። አብዛኛው ጊዜውን ደግሞ በስዕል ያሳልፋል። ዶክ እንደ ኤልካትራስ ባለ አደገኛ እስር ቤት የታሰረ ማንኛውም እስረኛ ሊያብድ እንደሚችል በመጥቀስ ነገር ግን እሱ የመሳል ችሎታው አእምሮን ተቆጣጥሮት እስካሁን ድረስ በጤና እንዳቆየው ይገልጻል። በዚያው ምሽት አንድ ጠባቂው ወደ ፍራንክ ቀርቦ በሰዓት 15 ደቂቃ ከከባድ የጉልበት ስራ እረፍት ስለሚያሰጠው የአናጺነት ስራ ይነግረዋል። ነገር ግን ፍራንክ ብዙም ሳይቆይ ከባድ ችግሮች ወደሱ ሊመጡበት እንደሆነ ይታወቀዋል። ከዕለታት አንድ ቀን እስረኞች በሙሉ ከክፍላቸው በወጡ ጊዜ ወልፍ በድጋሚ ወደሱ ሲመጣ እንመለከታለን። በዚህ ጊዜ ግን ፍራንክን ለማጥቃት ስለተዘጋጀ ስለት በድብቅ ይዟል። እንደመታደል ሆኖ ዶክ ስለቱን ከርቀት አይቶ በትክክለኛው ጊዜ ለፍራንክ በአይኑ ምልክት ይሰጠዋል። ከዚያም ልክ እንደቀረበው በጃኬቱ እገዛ የስለት ጥቃቱን ይከላከላል። ይህንንም ተከትሎ በወልፍና በፍራንክ መካከል ከፍተኛ ግብ ይፈጠራል። ጠባቂዎችም ደርሰው ሊያስቆማቸው ሲሞክሩ ወልፍ ተወራጭቶ አንደኛውን ጠባቂ ጉዳት ያደርስበታል። ከዚህም በኋላ ሁለቱም ተያይዘው ዲ ብሎክ ወደ ተባለ ወደ አደገኛና መጥፎ የእስር ቤት ክፍል ይወሰዳሉ። እስረኞቹ ተወስደው በጨለማ ክፍል ውስጥ ብቻቸውን እንዲቆዩ ይገደዳሉ። ይህ ክፍል የትኛውም እስረኛ መግባት የማይፈልግበት የእስር ቤቱ አደገኛ ክፍል ቢሆንም ፍራንክ ግን ራሱን ለማዳን ሲል እሺ ብሎ ወደዚህም የእስር ቤት ክፍል ለመግባት ወሰነ። ይሁን እንጂ በዚህ ጊዜ በጣም ነበር የተናደደው። በዚያው ክፍል ውስጥም ለሁለት ሳምንታት ያልታስሮ ከቆየ በኋላ ይፈታል። ሊትመስም ደግሞ በአይጧ በኩል ፍራንክን ለማስደሰት ሲል የእንኳን ደህና መጣ መልእክት ይልክለታል። ፍራንክ ወደ ክፍሉ ከተመለሰ በኋላ ከጎረቤቱ ከቻርሊ ጋር ጓደኛ ይሆናል። ቻርሊም እዚያ የገባው በትልቅ የስርቆት ወንጀል ተፈርዶበት እንደሆነ ያሳውቀዋል። ቢሆንም ግን ለማምለጥ ብሎ የእስር ቤቱን አጥር በማለፉ የወንጀሉን ቅጣት የበለጠ እንዳሳደገበት ለፍራንክ ይነግረውና በዚህም ተግባሩ በጣም እንዳዘነ ይገልጽለታል። በማግስቱ ደግሞ ቫርደን ለማንም ሳይናገር ወይን ቤቱን መጎብኘት ይጀምራል። በዚያም ጊዜ በአንዱ የእስረኛ ክፍል ውስጥ የራሱን ምስል ይመለከታል። በመጀመሪያ እንዳየው በጣም ወዶት ነበር። ነገር ግን በጥቂት ሰከንድ ውስጥ የዶክ ስዕሎች እስር ቤቱን እንዳጠለቀለቁት ሲመለከት ሐሳቡን ቀየረ። ስዕሎችንም በሙሉ በፍጥነት እንዲያስወግዳቸው አዘዘው። ዶክም ከውስጡ ሙሉ በሙሉ ተሰባበረ። ምክንያቱም ዶክ በሕይወት የኖረው በስዕሎቹ ብርታት ብቻ ነበር። ራሱ የሰራቸውን እያንዳንዱን ስዕል በጣም ይወዳቸዋል። ፍራንክም ምንም ችግር እንደሌለው በመግለጽ እንደ ወንድም ስዕል ብቻ ነው የተነጠቀው። ስለዚህ አሁን አንተ እዚህ መኖርህን
መለማመድ አለበት ብሎ ይመክረዋል። ነገር ግን ዶክ ከገጠመው ከድንገተኛ እርምጃ ድንጋጤ መረጋጋት አልቻለም። ከዕለታትም አንድ ቀን በአናጺነት የሥራ ፈረቃው ላይ ሳለ ዶክ እያወቀ 3 የእጁን ጣቶች ቆርጦ ጣላቸው። ይህንንም ያደረገው በዋርደን ላይ ማመጹን ለማሳየት አስቦ ነበር። ልክ ይህም እንደተከሰተ ጠባቂዎች ወዲያው ለዶክተሮች እንዲደወል መልእክት ያስተላልፋሉ። በዚህ በኩል ደግሞ ፍራንክ በጸጥታ ቆሞ ወደ ዶክ ብቻ ይመለከት ነበር። በዚያው ምሽት ፍራንክ በክፍሉ ውስጥ ተቀምጦ ሳለ አንዲት በረሮ ከጉድጓዱ ውስጥ ስትወጣ ተመለከተ። ይህን ሲመለከትም ፍራንክ ቀዳዳው ወደ ሌላ መውጫ በር የሚወስድ መንገድ ሊሆነው እንደሚችል ተገነዘበ። ከዚያም ለእንግሊዝ ዋርደን የራሱን ስዕሎች ስላልወደዳቸው የዶክ ስዕሎችን በሙሉ እንዳስወገደበት ይነግረዋል። በሚቀጥለው ጊዜ ፍራንክ ምሳ እየተመገበ ሳለ ጆንና ክላረንስ የተባሉ ሁለት ወንድማማቾችን ይተዋወቃል። እነሱም ፍራንክን አስቀድመው ከእስር ቤቱ በሰሙት ዝና ያውቁት ነበር። በንግግራቸውም ወቅት እንዴት ነው ከዚህ እስር ቤት ማምለጥ አይቻልም ተብሎ የሚነገረው ብሎ ግራ በመጋባት ይጠይቃቸዋል። እነሱም እስር ቤቱ በአራቱም አቅጣጫ በውሃ የተከበበ መሆኑንና በዚህም የተነሳ ሙሉ ህይወታቸውን በዚሁ እስር ቤት ውስጥ ማሳለፋቸውን እንደማይቀር ይገልጹለታል። ነገር ግን ይህ ውይይት ለፍራንክ አዲስ ሐሳብ ወደ አይምሮ ውስጥ ያመጣለትና ከዚህ ቀደም ያልተሰማ አዲስ ታሪክ መስራት እንደሚፈልግ ገልጾ ከዚህ እስር ቤት ለማምለጥ የቻለ የመጀመሪያው ሰው ሆናለሁ ብሎ ቃል ይገባላቸውና ያስደነግጣቸዋል። በዚያው ምሽት ፍራንክ ከዋርደን ክፍል በተሰረቀው የጥፍር መቁረጫ እየታገዘ በክፍሉ ውስጥ ባለው የመተንፈሻ ቀዳዳ ዙሪያ የሲሚንቶ ግድግዳውን መቦርቦር ጀመረ። ልክ የጠባቂዎችን የእግር ኮቴ እንደሰማ ደግሞ ማንም እንዳይጠረጥረው በማለት የጥፍር መቁረጫውን በመጽሐፍ ቅዱስ ውስጥ መልሶ በመደበቅ ማንበቡን ቀጠለ። ከጊዜያትም በኋላ ጠንክሮ የሰራው ስራ ይከፍለው ጀመረ። ቀስ በቀስ በቀዳዳው ዙሪያ ያለው የሲሚንቶ ግድግዳ እየፈራረሰ መጣ። የቤተሰብ መጠየቂያ ጊዜ በተሰጣቸው ወቅትም እንግሊዝና ቻርሊ ከቤተሰቦቻቸው አባላት ጋር በስልክ ለመገናኘት ይሄዳሉ። እንግሊዝም ከሴት ልጁ ጋር ለመነጋገር በጣም እያመነታ መሆኑን እንመለከተዋለን። ምክንያቱም ሴት ልጁ እሱ በሌለበት ስላደገችና የልጅነት ጊዜዋን ማየት ባለመቻሉ በጣም እፍረት ይሰማው ነበር በራሱ። ቻርሊ ደግሞ ከሚስቱ ጋር በሚያወራበት ጊዜ እናቱ በጠና እንደታመመችና ዶክተሩም የቻርሊ እናት ለመኖር ጥቂት ወራት ብቻ እንደቀራት መናገሩን ይነገረዋል። ይህም አስደንጋጭ ዜና በቻርሊ አእምሮ ውስጥ ከኤልካትራስ እስር ቤት ለማምለጥ ከፍተኛ ፍላጎትን ይፈጥርበታል። በማግስቱ ጠዋት ቁርስ ላይ ሆነው ፍራንክ ከእስር ቤቱ ለማምለጥ ያለውን እቅድ ለጆንና ለቻርሊ ያጫውታቸዋል። ፍራንክ የእስር ቤቱን ግድግዳ ጨዋማው የባህሩ ውሃና የማዕበሉ ንፋስ በጣም አዳክሞታል። ስለዚህ የክፍላችንን የመተንፈሻ ግድግዳ በመወርወር የተለጠፈውን ወንፊቶች እናስወግዳለን። ወደ ማረሚያውን ቧንቧ ቱቦ በመግባት ወደ ትልቁ ማስተንፈሻ ደርሰን ከዚህ ማምለጥ እንችላለን ብሎ ሐሳቡን ይነግራቸዋል። ይሁን እንጂ ከባዱ ጥያቄ ግን በቱቦ በኩል ከእስር ቤቱ አምልጠን ከወጣን በኋላ ባህሩን ውስጥ በምን እንሻገረዋለን የሚል ነበር። በዚህም ጊዜ ፍራንክ ክላረንስ በእስር ቤቱ የልብስ ማጠቢያ ክፍል ውስጥ እንደሚሰራ በመጥቀስ ከቻለ እሱ የዝናብ ካፖርቶችንና የተወሰኑ የሲሚንቶ መጓጓዣ ጎማዎችን አንድ ባንድ እያለ ሰርቆ ካመጣላቸው እሱ ደግሞ በእነዚህ ቁሶች ታግዞ ተንሳፋፊ ጀልባዎችንና የነፍስ አድን ጃኬቶችን እንደሚያዘጋጅላቸው ቃል ይገባላቸው። ሁሉም ሰው የፍራንክን እቅድ በጣም ይወደውና በዚህ እቅድ ላይ አብረው ለመሳተፍ ይወስናሉ። በዚያን ዕለትም ፍራንክ እንደ እቅዳቸው በክፍሉ ውስጥ ያለውን የሲሚንቶ ልስን ግድግዳ በማንሳት ተጠምዶ ይውላል። በዚህም ወቅት ቻርሊም አብሮት በመሆን ከሱ ክፍል ውጭ ምንም አይነት የእስር ቤቱ ጠባቂ ደርሶበት እንዳይዘው በመከታተል ያግዘዋል። የፍራንክ የመቆፈር ስራው እየቀጠለ ቢሆንም ግን የጥፍር መቁረጫው በመጠን አነስተኛ ስለሆነ ግድግዳውን በጥልቀት ለመቆፈር ብዙ ጊዜና ብዙ ልፋት ይጠይቀዋል። ከዚህም በላይ የጥፍር መቁረጫው እንደሚፈለገው ስለታም ስላልሆነ ለመቆፈር ሲል ብዙ ኃይል ለመጠቀም ይገደዳል። በዚህም ምክንያት የፍራንክ እጆች አብዝተው ይጎዳሉ። ስለዚህ በማግስቱ ጠዋት ይህን ችግር ለሁሉም ይነግራቸውና ትልቅና የተሻለ ጥንካሬ ያለው መቆፈሪያ ያስፈልገኛል ብሎ ሐሳብ ያቀርብላቸዋል። ነገር ግን ድንገት የፍራንክ አይኖች በያዘው ማንኪያ ላይ ይወድቅና ወዲያው ማንኪያውን በጫማው መርገጫ ላይ አሻሽቶ ያቆሽሻል። ከዚያም በኋላ አንደኛውን ጠባቂ ጠርቶ ስለቆሸሸው ማንኪያ ቅሬታ ያቀርብለታል። የተቀሩትም ታራሚዎች ቅሬታውን በመደገፍ ጠባቂው ማንኪያውን እንዲያስቀይርላቸው ይጠይቁታል። ጠባቂውም ያሉት ነገር ልክ እንደሆነ ይመለከትና ማንኪያውን ሄደው እንዲቀይሩት በቀላሉ ይስማማል። በመቀጠልም ማንኪያውን ለመቀየር ወደ ፊተኛው ጠረጴዛ እንደሄዱ ጆን ጠባቂውን በንግግር ጠምዶ ይይዘዋል። በዚህም አጋጣሚ ፍራንክ አንድ ተጨማሪ ማንኪያ ወደ ኪሱ ያስገባል። ይህም ብቻ ስላልበቀው ለሊትመስ የሀያ ቀን የጣፋጭ ምግብ ድርሻውን በመስጠት ተጨማሪ ማንኪያዎችን እንዲሰበስብለት ያደርገዋል። ከዚህም በኋላ ፍራንክ ማንኪያዎችን አቅልጦ ከጥፍር መቁረጫውና ከብረት ሳንቲሙ ጋር በማጣመር አዲስ የመቆፈሪያ መሳሪያ ከጥፍር መቁረጫው ረዘም አድርጎ ይሰራል። በዚያው ምሽት ፍራንክ ሲሚንቶውን በመቦርቦር ላይ እያለ ቻርሊ በተዘናጋበት አንድ ጠባቂ ድንገት ወደዚያው ዘው ብሎ ይመጣባቸዋል። ነገር ግን እንደድል ሆኖ እንግሊዝ ፖሊሱ ወደ ክፍሉ ሳይደርስ በመሃል ጣልቃ ገብቶ በመረበሽ የጥበቃውን ትኩረት ይስባል። በዚህ ምክንያት ቻርሊ የእስር ቤቱን ብረት በቡጢ በመምታት ፍራንክ ሁኔታውን በቁጥጥር ስር እንዲያደርግ ይረዳዋል።
ፍራንክ ልክ ምልክት እንደተሰጠው ወዲያው ሁሉንም ነገሮች ይደባብቃል። በዚህ ጊዜ እንደምንም ቢተርፉም ነገር ግን ፍራንክ በቻርሊ ላይ ሙሉ በሙሉ ለመተማመን እንደማይችል ተረድቶት ነበር። በሚቀጥሉት ጥቂት ቀናት ውስጥም ፍራንክ በእነዚያ ቀዳዳ ውስጥ ተጨማሪ ወንፊቶች እንደተገጠሙበትና እነሱንም ሰባብሮ ለማስወገድ አዲስ መሳሪያ እንደሚያስፈልጋቸው ይገነዘባል። በዚህ በኩል ደግሞ ፍራንክ ወደ ውጭ የመውጣት እድል ባገኘ ቁጥር ከግድግዳው በቆፈራ የሚወጣውን የሲሚንቶ ፍርስራሽ በቀስታ ከኪሱ እያወጣ በመንገድ ላይ ሲያፈሰው እንመለከታለን። ፍራንክ በአናጺነት ተመርጦ በሚሰራበት አዳራሽ ሆኖ በድብቅ አንድ ትንሽ የመቁረጫ ይሰራል። ነገር ግን ከአዳራሹ ይዞ ለመውጣት የግድ የብረት መፈተሻ ማሽኑን ማለፍ ነበረበት። ስለዚህ የማይጠቅም ሌላ ቁራጭ ብረት በድጋሚ ተመሳሳይ አድርጎ በመስራት ወደ መውጫው ይንቀሳቀሳል። ልክ ማሽኑ ሲጮህበት በእጁ የያዘውን ተመሳሳይ ብረት ለጠባቂው ይሰጠዋል። ትክክለኛው ግን በጫማ ውስጥ ደብቆት ነበረ። ወደ ክፍሉም እንደደረሰ በመቁረጫው ታግሶ የመተንፈሻ ወንፊቱን እንደምንም ይበጣጥሰዋል። ከፊት ለፊቱ ሲመለከት ሰፊ ቧንቧ መስመርን ያገኛል። ምናልባት ይህ መስመር የማምለጫ መንገዳቸው ሊሆን እንደሚችል ተረዳ። ነገር ግን ፍራንክ አሁንም ቢሆን የተሻለና ጠንከር ያለ ዕቅድ እንደሚያስፈልገው ተገንዝቦ ጠባቂዎችን ሊያታልላቸው የሚችልበትን ሐሰተኛ የሰው ጭንቅላት ሰርቶ በሱ መኝታ ላይ ለማስተኛት ወሰነ። ይህንንም ተከትሎ በአፋጣኝ አስፈላጊ ቁሳቁሶችን ማሰባሰቡን ጀመረ። የጆን ስራ ከወንዶች ጸጉር ቤት የወዳደቁ ጸጉሮችን ማሰባሰብ ሲሆን የቻርሊ ስራ ደግሞ አስፈላጊውን ቀለም ፈልጎ ማግኘት ነበር። ቻርሊ የታዘዘውን በፍጥነት ሲያዘጋጅለት፣ ፍራንክ ደግሞ በእንግሊዝ እርዳታ ብዙ ወረቀቶችን ይሰበስባል። ፍራንክ ሁሉንም አስፈላጊ ዕቃዎችን እንዳገኘ በፍጥነት ወደ ስራው ይገባል። በመጀመሪያ ወረቀቶችን ከግድግዳው ላይ ካወጣው ሲሚንቶ ጋር በመደባለቅ የሰው ራስ ቅልን ሰርቶ ቀለም በመቀባት ጸጉር ተክሎ ጠባቂዎችን ሊያታልልበት ያቅዳል። ነገር ግን እቅዱን የበለጠ አስተማማኝ ለማድረግ ሲል ቻርሊን ማስተንፈሻ የሚመስል የውሸት ወንፊት እንዲሰራ አዘዘው። እነሱም በሚያመልጡበት ጊዜ በፍርስራሹ ቦታ መልሶ ሊያስቀምጡትና ማንም ሰው በዚህ ቦታ ምንም አይነት ቁፋሮ ተደርጎበታል ብሎ እንዳይጠራጠር ለማድረግ ነበር። ከዕለታት በአንድ ቀን ምሽት ላይ ፍራንክ በቱቦ ውስጥ ገብቶ መውጫውን ለማጣራት ወስኖ ብቻውን ወደ ውስጥ ለመግባት ተዘጋጀ። ስለዚህ ሐሰተኛ የራስ ቅሉን ጸጉሯ ለብሶት በአልጋው ላይ በማስተኛት ወደ ውስጥ ይዘልቃል። ነገር ግን ፍራንክ በቧንቧው ቱቦ ውስጥ ተጉዞ ወደ ጫፉ ሲደርስ በራሱ ቁመት ደርሶ ሊከፍተው የማይችለውን የብረት መውጫ በር ይመለከታል። በዚሁ ቅስፈትም አንዱ ጠባቂ ሁሉንም ክፍሎች እየዞረ መፈተሽ ጀመረና በድንገት የፍራንክን ክፍል ተመልክቶ በጥርጣሬ ቆማል። ይሁን እንጂ በዚህም ጊዜ እድል በድጋሚ ከነሱ ጋር ተሆነና እንደምንም ያመልጣሉ። በዚህም የተነሳ በእቅዳቸው ውስጥ አንዳንድ ለውጦችን ማድረግ እንደሚያስፈልጋቸው ተገነዘቡ። በማግስቱም ጠዋት ላይ ፍራንክና ቻርሊ ባለፈው ምሽት ላይ ስለተፈጠረው አደገኛ ክስተት ይነጋገራሉ። በዚያው ቅስፈትም ጆንና ክላረንስ ሐሰተኛ የራስ ቅል እንዲሰሩ በድጋሚ ይገደዳሉ። በመቀጠልም ሁሉም የቡድኑ አባላት በተወሰነው ዕቅድ ወደፊት ለመቀጠል ይወስናሉ። በዚያው ምሽትም ጆንና ቻርሊ ተያይዘው ወደዚያ የብረት በር ይሄዱና እርስ በርሳቸው በመተጋገዝ ወደ በሩ ላይ ይደርሳሉ። ብረቱንም ልክ በእጃቸው እንደያዙት ለማለፍ የግድ በሩ መቆረጥ እንዳለበት ተገነዘቡ። ይሁን እንጂ ለዚህ የሚሆን በጣም ትልቅ የመስበሪያ መሳሪያ ያስፈልጋቸው ነበር። በማግስቱ በሙዚቃ ክፍለ ጊዜ ተገኝተው ሳለ ቻርሊ አንድ የድሮ ንፋስ መስጫ ተመለከተና ብረቱን ለመስበር እንደ መሳሪያ ሊጠቀሙበት እንደሚችሉ ተገነዘበ። ስለዚህም ከሊትመስ ጋር ሁሉንም የጣፋጩን ድርሻ በመስጠት ዕቃውን እንዲያመጣለት ተስማማ። ከዚያም አሮጌ ፋኑን ይዘው ከክፍሉ ውስጥ ለመውጣት እንዲችሉ ቻርሊ በቀላሉ በሙዚቃ መሳሪያ ሳጥን ውስጥ እንዲያስቀምጠው ይነግረዋል። ፍራንክም አሮጌውን የፋን ብረት እንዳገኘ ወዲያው የበሩ መስበሪያ መሳሪያ ወደ ማድረግ ይገባል። ከዚያም በኋላ እንደገና ወደ ተዘጋው በር ይመለስና ባዘጋጁት በአዲሱ የመቁረጫ መሳሪያ ታግዘው የበሩን ብረት መቆራረጥ ይጀምራሉ። በዚህም መሃልም ሳያስቡት ከፍተኛ ረብሻ ፈጥረው ጩኸቱ አንድ ጠባቂ ድረስ ይደርሳል። ቢሆንም ግን ጠባቂው ጩኸቱን ብዙም ቦታ ሳይሰጠው ይቀርና ችላ ብሎት ያልፈዋል። አሁን ላይ ማለፊያ መንገዱ ለፍራንክና ለጓደኞቹ ክፍት ሆኖላቸዋል። ለማምለጥ የወሰኑበትም እቅዳቸው ተጠናቋል። ስለዚህ ማክሰኞ ምሽት ላይ አልካትራስ ከሚባለው ከዓለማችን በጣም ጥብቅ ከሆነው እስር ቤት አምልጠው ሊወጡ ወሰኑ። በዚያው ዕለት ጠዋት ላይም በቁርስ ሰዓት ፍራንክ ዶክሊን ለማስታወስ ሲል አንዲት አበባ አንስቶ ጠረጴዛ ላይ ያስቀምጣል። የአበባው ምልክትም ወዲያው የዋርደንን ትኩረት ይስበውና መልእክቱን ተረድቶ አበባውን ወስዶ ጭፍልቅልቅ በማድረግ ያስወግደዋል። ለፍራንክም የእስር ቤቱን ይቅር የማያስብሉ ጥፋቶችን በድጋሚ ያስታውሰዋል። ሊትመስ በዋርደን ጭካኔ በጣም ተቃጥሎ በቁጣ ሊመታው ተዘጋጅቶ ወደፊቱ ይቃረባል። ድንገት ግን የልብ ድካሙ ይነሳበትና ወደ መሬት ወድቆ ህይወቱ ያልፋል። ዋርደን ስለሱ ሞት ምንም ግድ ሳይሰጠው በፍጥነት የፍራንክን ክፍል ይፈተሽ ብሎ ትዕዛዝ ይሰጣል። ፈትሾም ምንም አይነት ነገር ሳያገኝ ሲቀር በብስጭት አናቱ ይናወጣል። በንዴትም ፍራንክና ቻርሊን ክፍሎቻችሁን ቀይሩ ብሎ ትዕዛዝ ይሰጣቸዋል። ይህም በእንዲህ እንዳለ ወልፍ
በብቸኛው የጨለማ ክፍል ታስሮ ከቆየበት ቢለቀቅም አሁንም ግን በፍራንክ ላይ ያለው ጥላቻ በነበረበት ይቆያል። ፍራንክንም ባየበት ቅስፈት ሊያጠቃው ወደሱ ያቀናል። በዚህም መሃል እንግሊዝ እጁን ጠምዝዞ ይዞት እቅዱን ውድቅ ያደርግበታል። ምሽቱም እንደተቃረበ ፍራንክ፣ ጆን፣ ቻርሊና ክላረንስ በቧንቧው ውስጥ ተጉዘው ለመገናኘት መዘገጃጀት ጀመሩ። ነገር ግን በፍርሃት ምክንያት ቻርሊ ለመንቀሳቀስ አልፈቀደም። የቀሩት ሶስቱ ግን እንደ እቅዳቸው ወደፊት እየገሰገሱ ሲሆን በዚህ በኩል ግን የቻርሊ የነጻነት ህልሙ ከአይኑ እየተሰወረ ይመጣል። ፍራንክና ጓደኞቹ ያንን በር አቋርጠው የጥበቃ መብራቶችንም ተደብቀው በማለፍ እነሱ ወደሚፈልጉበት ጣሪያ ይደርሳሉ። እዚህም ጋር ቻርሊ ሲያመነታ ቆይቶ በስተመጨረሻ ከእስር ቤቱ ለማምለጥ ወሰነ። ከዚያም በፍጥነት በቧንቧው በኩል አድርጎ ወደዚያ የብረት በር ያቀናል። ይሁን እንጂ አሁን ላይ ግን እሱ ብቻውን ስለሆነ ያንን የብረት በር ዘሎ መድረስና መክፈት አልቻለም። ይህም ማለት በፍርሃቱ የተነሳ የነጻነቱን እድል ከእጁ እንዲነጠቅ አድርጓል ማለት ነው። በዚህ በኩልም የጥበቃ መብራቶቹን በመደበቅ ፍራንክ፣ ጆንና ክላረንስ ወደ እስር ቤቱ መውጫ በር ይደርሳሉ። በአካባቢውም ሰው መኖር አለመኖሩን በእርጋታ ቼክ ካደረጉ በኋላ በቀስታ አጥሩን በመሻገር አልፈው ከእስር ቤቱ ይወጡና ሶስቱም እስረኞች በሰላም መንገዱን አቋርጠው ወደ ባህር ዳርቻው ይደርሳሉ። ማን ምን ማድረግ እንዳለበት ጠንቅቀው ያውቁ ስለነበር ሶስቱም ተረጋግተው የሚጠበቅባቸውን ስራ መስራት ይጀምራሉ። በሰሩት የፕላስቲክ ጀልባ ውስጥም ፈጥነው በአፋቸው አየር መሙላታቸውን ይቀጥላሉ። የጀልባውን አየር በአፍ መሙላት በጣም ከባድ ነገር ቢሆንም ግን ህይወታቸውን ለማዳን ከፈለጉ ሶስቱም ይህን የማድረግ ግዴታ ስለነበረባቸው በግዳቸው አደረጉት። ልክ ጀልባው በአየር እንደተሞላላቸው ከኤልካትራስ እስር ቤት ድንበር ለዘላለም ርቀው ለመሄድ ወደ ባህሩ ውስጥ ዘለው ገቡ። በማግስቱ ጠዋትም ጠባቂዎቹ ለፍተሻ ሲመጡ መጀመሪያ ላይ ሁሉም ነገር እንደተለመደው ሰላም ነበር ይመስላቸው። ነገር ግን አንደኛው ጠባቂ ፍራንክ እስከ ቀኑ አጋማሽ ድረስ መተኛቱ እንዲጠራጠር ያደርገውና ተጠግቶ ወደ ውስጥ ገብቶ አንሶላውን ካሸንጉሊቱ ላይ ገፎ ያነሳዋል። በዚህም ጊዜ ሐሰተኛው ጭንቅላት ወደ መሬት ወድቆ በእግሩ ስር ይገኛል። ጥበቃው ከዚህ ቀደም ጭራሽ ተከስቶ የማያውቅ አስደንጋጭ ነገር ነበር የገጠመው። የተወሰኑ እስረኞች እንዳመለጡ በማሳወቅ የማስጠንቀቂያ ደውል በመላው እስር ቤቱ እንዲሰራጭ ያደርጋል። ጠባቂዎቹ ወዲያው የተቀሩትን የእስረኞች ክፍል ፈትሸው ተጨማሪ 2 እስረኞችን ማምለጣቸውን ያውቃሉ። ብዙም ሳይቆይ ያመለጡትን 3ቱን እስረኞች በከባዱ ማፈላለግ ይጀምራሉ። እነሱንም ለማግኘት ፈጣን ጀልባዎችንና ሄሊኮፕተሮችን ይጠቀማሉ። ይሁን እንጂ የፍራንክን፣ የጆንን፣ የክላረንስን ዱካ ሊያገኙት ግን አልቻሉም። አንዳንድ ፖሊሶችን በፍለጋው ተዳክመው ምናልባት 3ቱም እስረኞች በባህሩ ውስጥ ሰጥሞ ሳይሞቱ አይቆርም በማለት ሐሳባቸውን ይገልጻሉ። ነገር ግን የጠባቂዎች ኃላፊ ዋርደን እስረኞቹ ውስጥ ለውስጥ ተጉዘው እጅግ አስተማማኝ ከሆነው ከኤልካትራስ እስር ቤት ማምለጣቸውን እርግጠኛ ነበር። ይሁን እንጂ የእስር ቤቱ ዋና ኃላፊ ዋርደን የድርጅቱን ክብር የማዳን ኃላፊነት ስለነበረበት ምንም አይነት ነገር ትንፍሽ አላለም። ከዚህም ጊዜ በኋላ ፍራንክ አደገኛ የሆነውን አልካትራስ እስር ቤት ጥሶ የወጣ ጀግና በመባል በመላው ዓለም ታዋቂ ሰው ይሆናል። ይህንንም ተከትሎ ለ1 ዓመት ያህል በባህሩ ዙሪያ ሚስጥራዊ ፍለጋ ይካሄዳል። ቢሆንም ግን በባህሩ ውስጥ አስክሬናቸውን ማግኘት አልቻሉም። ይህም የሚያሳየው እነ ፍራንክ ከእስር ቤቱ ለማምለጥ መቻላቸውን ነው። ፊልምና ገለጻው ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ የደውል ምልክቱን አብረታችሁ በሌላ ፊልም በድጋሚ እንገናኝ። እስከዚያው ድረስ ግን ሳምንቱ የእናንተው ይሁን እያልኩ እሰናበታችኋለሁ። ጃጊ ሶፊ